መካከለኛው ምስራቅ ጦርነት በወለደው እሳት እየተለበለበ ነው። በቀጠናው የተቀሰቀሰው ግጭት ወደ አራተኛ ሳምንቱ በተቃረበበት በአሁኑ ወቅት የኢራኑ አዲሱ የበላይ ጠቅላይ መሪ ሞጅታባ ኻሜኔይና የአሜሪካው ፕሬዝደንት ዶናልድ ትራምፕ ያስተላለፏቸው ተከታታይ መግለጫዎች የጦርነቱን መልክና የወደፊት አቅጣጫዎች አመላካች ሆነዋል። እንደ አውሮፓውያኑ አቆጣጠር ፌብሩዋሪ 28 ቀን 2026 የቀድሞው የበላይ መሪ አያቶላህ አሊ ኻሜኔይ በእስራኤል እና በአሜሪካ የአየር ጥቃት መገደላቸውን ተከትሎ ስልጣን የያዙት ልጃቸው ሞጅታባ ኻሜኔይ እስካሁን በአካል በይፋ ባይታዩም ለአዲሱ የፋርስ ዓመት ኖሩዝ ባስተላለፉት የጽሑፍ መልእክታቸው ጠላቶቻቸው መሸነፋቸውን በድፍረት ተናግረዋል። በሌላ በኩል ደግሞ የኢራኑ የበላይ መሪ ሞጅታባ ኻሜኔይ ለአዲሱ ዓመት ባስተላለፉት መልእክት ዋነኛው ነጥብ አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ግቡን ሳይመታ መክሸፉን ማብሰር ነው። አዲሱ የኢራን የበላይ መሪ ሞጅታባ ኻሜኔይ በጽሑፍ ባስተላለፉት የፋርሶች አዲስ ዓመት ኖሩዝ መልእክታቸው ኢራን በአሜሪካና በእስራኤል ላይ አቅልን የሚያስት ድብደባ ማድረሷንና ጠላቶቿ መሸነፋቸውን በይፋ አውጀዋል። በአንጻሩ ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ ወታደራዊ እርምጃዎችን የመቀነስ ፍላጎት እንዳላቸው ቢገልጹም የተኩስ አቁም ስምምነትን ግን ፍጹም ውድቅ ማድረጋቸው ተሰምቷል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የኢራኑ ጠቅላይ መሪ ሞጅታባ ኻሜኔይን ዋና ዋና ነጥቦች፣ የትራምፕን አወዛጋቢ ውሳኔዎችና የነዳጅ ማዕቀብ ማንሳት ውሳኔን እንዲሁም የጦርነቱን አሸናፊነት ጥያቄ ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በእስራኤል የአየር ድብደባ መገደላቸውን ተከትሎ የተቀሰቀሰውና መላውን የመካከለኛው ምስራቅ ቀጠና ያናወጠው ጦርነት አሁን ላይ አራተኛ ሳምንቱን እየያዘ ይገኛል። ይህ ጦርነት በኢራንና በእስራኤል እንዲሁም በአሜሪካ መካከል የሚካሄድ ሲሆን በታሪክ ታይቶ የማይታወቅ ቀውስ በዓለም አቀፍ የነዳጅ ገበያና በጂኦፖለቲካዊ መረጋጋት ላይ እየፈጠረ ይገኛል። የኢራን አዲሱ የበላይ መሪ ሞጅታባ ኻሜኔይ አባታቸውን ተክተው ስልጣን ከያዙ በኋላ ለመጀመሪያ ጊዜ ለፋርስ አዲስ ዓመት ኖሩዝ ባስተላለፉት የጽሑፍ መልእክት አገራቸው ጠላቶቿን ማለትም አሜሪካንና እስራኤልን ድል እያደረገች መሆኑን በድፍረት ተናግረዋል። ሆኖም ይህ የድል አዋጅ በቴህራን ሰማይ ላይ ከሚሰሙት የፍንዳታ ድምፆችና በዓለም አቀፍ ደረጃ እየታየ ካለው የምጣኔ ሀብት ቀውስ ጋር ተዳምሮ የጦርነቱን እውነተኛ መልክ ጥያቄ እያስነሳበት ይገኛል። በአንድ በኩል የአሜሪካው ፕሬዝደንት ዶናልድ ትራምፕ ወታደራዊ እርምጃቸው እያጠናቀቁ መሆኑን ቢገልጹም የተኩስ አቁም ስምምነትን ግን ውድቅ ማድረጋቸውና በኢራን ነዳጅ ላይ የተጣለውን ማዕቀብ በጊዜያዊነት ማንሳታቸው ጦርነቱ ወደ አዲስና ውስብስብ ምዕራፍ መሸጋገሩን ያሳያል። አዲሱ የኢራን ጠቅላይ ሃይማኖታዊ መሪ ሞጅታባ ኻሜኔይ በኖሩዝ መልእክታቸው ላይ የሰነዘሩት ዋናው ነጥብ የኢራን ሕዝብ አንድነት ጠላትን አንበርክኳል የሚል ሆኗል። በአሁኑ ወቅት በሃይማኖታዊ በአስተሳሰብና በባህል እንዲሁም በፖለቲካዊ ልዩነቶች መካከል በተፈጠረው ልዩ አንድነት ምክንያት ጠላት ተሸንፏል ሲሉም ገልጸዋል። እንደ እርሳቸው አባባል አሜሪካና እስራኤል የኢራንን ከፍተኛ አመራሮችና ወታደራዊ ኃላፊዎችን በመግደል ወይም ሰማዕት በማድረግ በሕዝብ ውስጥ ፍርሃትና ተስፋ መቁረጥን ለመዝራት አቅደው ነበር። ይህ ዕቅድ ኢራንን ለመቆጣጠርና ለመከፋፈል ያለመ እንደነበር የገለጹት ሞጅታባ ኻሜኔይ ውጤቱ ግን በተቃራኒው ጠላት ላይ መፍረክረክን የፈጠረና ለኢራን ሕዝብም ብርታትን የሰጠ ሆኗል ብለዋል። ሞጅታባ አክለውም ኢራን በጠላቶቿ ላይ አቅልን የሚያዞር ድብደባ ማድረሷን ገልጸዋል። በተለይም ጠላት አሁን ላይ የሚጋጩ ንግግሮችን እንዲሁም ትርጉም የለሽ ቃላትን መናገር መጀመሩ የሽንፈቱ ማረጋገጫ እንደሆነም ሞግተዋል። በሌላ በኩል ፕሬዝደንት መሱድ ፔዚሽኪያን ኢራን የኒውክሌር መሳሪያ የመታጠቅ ፍላጎት እንደሌላትና ከጎረቤቶቿ ጋር ሰላምን እንደምትሻ በመግለጽ የዲፕሎማሲያዊ ጥረቱን ሁኔታ ለማጠናከር ሞክረዋል። የሞጅታባ ኻሜኔይን መልእክት ተከትሎም ኢራን በእርግጥ ጦርነቱን እያሸነፈች ነው የሚለው ጥያቄም አነጋጋሪ ሆኖ እየተነሳ ይገኛል። የኢራን ወታደራዊ ስልት ያተኮረው በዓለም አቀፍ የምጣኔ ሀብት ደህንነት ላይ ቀውስ በመፍጠር ጠላትን ማስገደድ ላይ ነው። የሆርሙዝ የባህር ወሽመጥን ዝግ በማድረግና በገልፍ ወይም በባህረ ሰላጤው ሀገራት የነዳጅና የጋዝ መሠረተ ልማቶች ላይ ጥቃቶችን በመፈጸም ዓለም አቀፍ የነዳጅ ዋጋ
አደጋን እንዲንር አድርጋለች። ላብነትም በኳታር በሚገኘው ራስ ላፋን የተፈጥሮ ጋዝ ማዕከል ላይ የደረሰው ጥቃት በዓመት $20 ቢሊዮን ኪሳራ የሚያስከትልና ለመጠገንም 5 ዓመታትን የሚፈጅ መሆኑ ተነግሯል። በኩዌት የሚገኘው ሚና አል አህመድ የነዳጅ ማጣሪያ ጥቃትም እንደደረሰበት እየተገለጸ ይገኛል። ይህ ማለት ኢራን በወታደራዊ መስክ ከፍተኛ ጉዳት ቢደርስባትም በምጣኔ ሀብቱ ረገድ ግን አሜሪካንና አጋሮቿን ከፍተኛ ዋጋ እያስከፈለች ነው። እስራኤል በበኩሏ የኢራን የሚሳኤል ጥቃቶች በኢየሩሳሌም ቅዱስ ስፍራዎች አቅራቢያ መውደቃቸውን በመጥቀስ ኢራን እብደት ውስጥ መሆኗን እየገለጸች ትገኛለች። ከዚህ ጋር ተያይዞም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ኢራን እየጠፋች ነው ሲሉ ጦርነቱ ከሚጠበቀው በላይ በፍጥነት እንደሚያልቅ ተንብየዋል። የፕሬዝደንት ዶናልድ ትራምፕ አቋም ግን በሁለት ተቃራኒ ጎራዎች የተከፈለ ይመስላል። ፕሬዝደንቱ በትሩዝ ሶሻል ገጻቸው ላይ በመካከለኛው ምስራቅ እያደረግን ያለውን ታላቅ ወታደራዊ ጥረት ለማቆም እያሰብን ቢሆንም ወደ ዓላማችን ለመድረስ በጣም ተቃርበናል ብለዋል። ይሁን እንጂ ተኩስ አቁም ማድረግ አንፈልግም ሲሉም ገልጸዋል። ሌላኛውን ወገን ሙሉ በሙሉ እየደመሰስ ባለህበት ወቅት የተኩስ አቁም አታደርግም በማለትም የኢራን አገዛዝ እስካልጠፋ ድረስ ጥቃታቸውን እንደሚያስቀጥሉ አረጋግጠዋል። ዶናልድ ትራምፕ በተለይም የኔቶ አጋሮቻቸውን ፈሪዎች ሲሉ መውቀሳቸው አነጋጋሪ ሆኖ እየተነሳ ይገኛል። ምክንያታቸውም አጋሮቹ የሆርሙዝ የባህር ወሽመጥን ለመክፈት ወታደራዊ ድጋፍ ለማድረግ ባለመፈለጋቸው እንደሆነም እየተገለጸ ይገኛል። ዶናልድ ትራምፕ የሆርሙዝ የባህር ወሽመጥን መጠበቅና መቆጣጠር ያለባቸው በዚያ የሚጠቀሙ ሌሎች ሀገራት እንጂ አሜሪካ አይደለችም በማለት ኃላፊነቱን ወደ ሌሎች ሀገራት ለማሸጋገር ሞክረዋል። ከዚህ ጋር በተያያዘ እጅግ አስገራሚው ጉዳይ ደግሞ የትራምፕ ውሳኔ በኢራን የነዳጅ ሽያጭ ላይ የተጣለውን ማዕቀብ ለ30 ቀናት በጊዜያዊነት ማንሳታቸው ነው። ይህ ውሳኔ በባህር ላይ ተዘግቶባቸው የቆዩ 140 ሚሊዮን በርሜል የኢራን የነዳጅ ድፍድፍ ለገበያ እንዲቀርብ ይፈቅዳል። ይህም በጦርነቱ ከመሸነፍ የመነጨ ምልክት ሳይሆን አሜሪካ የሀገር ውስጥ ፖለቲካና በዓለም አቀፍ ምጣኔ ሀብት ላይ እየደረሰ ያለውን ጫና ለመቀነስ የተደረገ እርምጃ እንደሆነ እየተገለጸ ይገኛል። የነዳጅ ዋጋ በአንድ በርሜል $112 መድረሱ በትራምፕ አስተዳደር ላይ ከፍተኛ ጫናን እየፈጠረ ነው። የኢነርጂ ባለሙያው አንድሪው ሊፖ እንደገለጹት ይህ ማለት ኢራን የነዳጅ ሽያጭ ገቢ እንድታገኝ መፍቀድ ነው። ይህም ጦርነቱ እንዲቀጥል ይረዳታል። ይህ እርምጃ አሜሪካ ወታደራዊ ድል ለማምጣት እየጣረች በሌላ በኩል ደግሞ ለኢራን የገንዘብ ምንጭ መፍቀዷ ግራ የሚያጋባ ስትራቴጂ ተደርጎ ተወስዷል። ይህንን ተከትሎም የአሜሪካ ዲሞክራቶች ይህንን የማዕቀብ መላላት ክፉኛ እየተቃወሙ ነው። አሜሪካ ከኢራን ጋር ጦርነት ላይ ያለች ኢራን ነዳጅ እንድትሸጥና ገንዘብ እንድትሰበስብ መፍቀድ ከኛ ጋር የምታደርገውን ጦርነት እንድታስቀጥል መፍቀድ ነው ሲሉም እየሞገቱ ይገኛሉ። ዲሞክራቶች እንደሚሉት ይህ ውሳኔ ለኢራን አገዛዝ የህይወት መስመር መስጠት ነው። ሆኖም የተባበሩት መንግስታት ድርጅት የአሜሪካ አምባሳደር የሆኑት ማይክ ዋልትዝ ውሳኔው በጣም ጊዜያዊና በዓለም አቀፍ ደረጃ የተከሰተውን የነዳጅ አቅርቦት እጥረት ለመቅረፍ የታለመ መሆኑን በመጥቀስ እየተከላከሉ ይገኛሉ። ይህ የሚያሳየው ዶናልድ ትራምፕ በጦርነቱ ድልና በሀገር ውስጥ የኑሮ ውድነት መካከል ያለውን ሚዛን ለመጠበቅ እየታገሉ መሆኑን ነው። በሌላ በኩል ደግሞ በዚህ ጦርነት ውስጥ ማን እያሸነፈ ነው? ማንስ የበለጠ ድልን እየተቀዳጀ ነው የሚለው ጥያቄ እንደ መለኪያው የሚለያይ ሆኖ ይነሳል። በወታደራዊ የበላይነት አሜሪካና እስራኤል የኢራንን ከፍተኛ መሪዎችና ወታደራዊ ጣቢያዎችን በማውደም ረገድ ውጤታማ ሆነዋል። በሌላ በኩል ኢራን በዓለም አቀፍ ኢኮኖሚ ላይ በፈጠረችው ሁከትና በቀጠናዊ አጋሮቿ ማለትም እንደ ሂዝቦላህ ያሉ ታጣቂ ቡድኖች አማካኝነት እስራኤልንና አሜሪካን ረዥምና አድካሚ ጦርነት ውስጥ በመክተት ረገድ እየተሳካላት እንደሆነ እየተገለጸ ነው። በሊባኖስ ውስጥ ብቻ ከ1000 በላይ ሰዎች መሞታቸው ጦርነቱ የሚያስከትለው ሰብአዊ ቀውስ ምን ያህል ከፍተኛ መሆኑን ያሳያል። ኢራን በትራምፕ ንግግር ላይ እምነት የላትም። አንድ ከፍተኛ የኢራን ባለስልጣን
ለሲኤንኤን እንደገለጹት ከሆነም ፕሬዝደንት ዶናልድ ትራምፕ ጦርነቱን እያጠናቀቁ መሆናቸውን ቢናገሩም ገበያውን ለመቆጣጠር የሚያደርጉት የስነ ልቦና ጦርነት እንደሆነ ይነሳል። በተቃራኒው በሺዎች የሚቆጠሩ የአሜሪካ የባህር ኃይል ወታደሮች ወደ ቀጠናው እየመጡ መሆኑን ኢራን ትገነዘባለች። ለዶናልድ ትራምፕ ጊዜያዊ ምላሽ ሳይሆን ታሪካዊ ትምህርት ልንሰጠው ይገባል ሲሉም ባለስልጣኑ ዝተዋል። በዚህም የወደፊት ተስፋዎችን ስንመለከት ሁኔታው ወደ ባሰ ቀውስ ሊያመራ የሚችልባቸው አጋጣሚዎች ሰፊ መሆናቸውን መረዳት ይቻላል። ጎልድማን ሳክስ የነዳጅ ዋጋ ጭማሬ እስከ 2027 እንደ አውሮፓውያኑ የዘመን አቆጣጠር ማለት ነው ሊቀጥል እንደሚችል ግምቱን አስቀምጧል። ይህ ማለት ጦርነቱ በአጭር ጊዜ ውስጥ ቢቆም እንኳን ምጣኔ ሀብታዊ ጉዳቱ ለዓመታት አብሮን ይቆያል ማለት ነው። አሜሪካ የኢራንን የነዳጅ ማዕከል የሆነችውን ካርግ ደሴትን ለመቆጣጠር ወይም ሙሉ በሙሉ ለመዝጋት እያሰበች መሆኑ ጦርነቱ ወደ መሬት ወረራ ወይም የምድር ኃይልን ወደ ማሰማራት ሊሸጋገር እንደሚችል ፍንጭ ይሰጣል። በሌላ በኩል ሞጅታባ ኻሜኔ ከህዝብ እይታ ተሰውረው የጽሑፍ መልእክቶችን ብቻ መላካቸው በኢራን አመራር ውስጥ ያለውን የደህንነት ስጋትና ሚስጥራዊነት ያሳያል። እናም የዘንድሮ የፋርሶች የኖሩዝ በዓል ለኢራናውያን የድል አዋጅና የፍንዳታ ድምፅ የተደባለቀበት ሆኗል። ሞጅታባ ኻሜኔ አሜሪካንና እስራኤልን ድል አድርገናል ቢሉም አገራቸው ግን ከባድ ወታደራዊና ምጣኔ ሀብታዊ ጫና ውስጥ ትገኛለች። ፕሬዝደንት ዶናልድ ትራምፕ በበኩላቸው ጦርነቱን የማጠናቀቅ ፍላጎት ቢያሳዩም የኢራን አገዛዝ ሙሉ በሙሉ ሳይንበረከክ የተኩስ አቁም እንደማያደርጉ በግልጽ አስታውቀዋል። በነዳጅ ማዕቀብ ላይ የተደረገው ጊዜያዊ ለውጥ የአሜሪካን ምጣኔ ሀብታዊ ተጋላጭነት ያሳየ ቢሆንም ይህ በጦር ሜዳው ላይ ያለውን ቁርጠኝነት የሚቀይረው አይመስልም። ቀጣዮቹ ሳምንታት አሜሪካ ወደ ካርግ ደሴት የምታደርገውን እንቅስቃሴና ኢራን ለዚህ የምትሰጠው ምላሽ ጦርነቱ ወደ ቀጠናዊ ሰላም ያመራል ወይስ ወደ ተባባሰ የዓለም አቀፍ ቀውስ ይሸጋገራል የሚለውን የሚወስኑ ጉዳዮች ይሆናሉ። በሁለቱ ወገኖች በኩል የሚሰሙት አሸንፈናል የሚሉ ቃላት ከእውነተኛው የጦር ሜዳ ውጤት ይልቅ ለሕዝብ ፍጆታ የሚውሉ የፕሮፓጋንዳ መሳሪያዎች ተደርገውም ሊወሰዱ ይችላሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እና ሲኤንኤንን በዋቢነት ተጠቅመናል።